ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። የቻናሌ ቤተሰቦች አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ኖርማሎችም ሼር እያረጋችሁ አበረታቱኝ። ዛሬ እንግዲህ በስራ ነው የመጣ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት ተፍ ተፍ እያልኩ ማለት ነው። ቤተሰብ በመሀል የሆነ ሀሳብ መጣልኝ ማለት ነው። ያው እንግዲህ እንደምታውቁት ሙቀት አይደለም የማትሰለቸው ልበላችሁ ሩታዬ በሷ ኬዝ ምስቲ ቤታችን እያጸዳነ የቀን ውሏችን እየሰራነ እሷንስ ለምን ማስታወስ አለብን በሚለው እሷ ትዝ አለችኝና ያው በሷም መጣሁኝ ማለት ነው። እና እንግዲህ አብርሽ እንግዲህ እንደምታውቁት ከራሱ ጋር አይደለም። እውነት ለመናገር እውነት ሩታ እንደዚህ ከሷ አብርሽን ወደ ራሷ ለማድረግ ይህን ሲስተም ተጠቅማ ከሆነ በጣም ለትውልድ ራሱ የማይጠቅም ነገር ነው። በጣም አስጠያፊ፣ ለወሬ ራሱ የሚያስጠላ ነገር ነው። እውነት አድርገው ከሆነ ማለት ነው። እሱን ታድርገው አታድርገው አንድ እግዚአብሔር ብቻ ነው የሚያውቀው። ማንም የሚያውቀው የለም። እግዚአብሔርና እሷና ወንድምየው ነው የሚያውቁ ማለት ነው። አላቅም እንግዲህ ወንድምየውንም ደግሞ ወደ እሷ ጠጋ ያለው እሱንም ደግሞ የሆነ ነገር አድርጋበታለች ምናምን እየተባለ እንግዲህ ያው ቲክቶክ ላይ ነው የወሬ አጀንዳ የሚገኘውና እዛ ላይ ግሩፕ ፈጥረው እያወሩ ነበረ ማለት ነው። እንግዲህ በትናንትናው ዕለት ቡዜ ከአንድ ሳምንት በኋላ ወደ ቤት ሄዳ ያው አብርሽም ያው ከራሱ ጋር አይደለም። ዝም ብሎ በቃ ጸጥ ብሎ ነው ማለት በቃ ዝም ብሎ ሩታ ነው የሚያስብለው ማለት ነው። ቪዲዮ ላኪ እሷን ነው የሚያስብለው። በጣም ያናድዳል። ነገ ስራቸው ማለት ያኔ ለትውልድ የሚያስተምር ነገር ነው መስራት ያለባቸው። እውነት ለመናገር እንግዲህ እነዚህ ህጻናቶች አይደሉም ከ25 እና ከ25 በላይ ጎረምሶች ናቸው። ሪተም ብቷን አብርሽም ቢሆን ማለት ነው። እና እኔ ማለት ነው ምክንያቱም አብርሽ በጣም ለምኗት ነበር ሩታን ከአቅሙ በላይ ተደፍቶ ከግሯ ተንበርክኮ ለምኗት ነበር። እሷ ግን የትም አይሄድም ከኔ ውጭ ማንም የትም አይሄድም በቃ እንደፈለገ አድርገዋለሁ ምናምን ብላ ነበረ አስባ የነበረው። እንግዲህ ደግሞ ያችኛይቱ ደግሞ ባለመቃሚዋ ማለት ነው ሄርሜላዬ ደግሞ እንግዲህ አብርሽ ወደ እሱን እንዲመጣ የ500,000 ብር ወርቅ ገዝታለ። ወርቅ የሰዓት ወርቅ ነው የሚሉት አላቅም፣ ዳይመንድ ወርቅ እሱን ማቀው ታሪክ የለኝም። እሱን ገዝታ ወደ እሱ እንዲመጣ ያስደረገችው በወርቁም ደግሞ የተደረገው ሰዓት እሱም ደግሞ የሆነ ነገር አለበት ተብሎም ይህም እየተወራ ነው ማለት ነው። ብቻ ከሩታም ከሄርሜላም የሆነ ክፍተት አለ ማለት ነው። እሱን ለመያዝ እንዴት በግድ ሄርሜላ ብትሆን ማለት ነው ይህ ገንዘቧንስ ይሄ 500,000 ብር ሰዓት ገዝታ የምትሰጠው ለእናቷ ብትሰጣትስ ቡና የምትጠጣበት ቡና ጠጥታ ቡናዋን አፍልታ እናቷ ብትመረቃት የተሻለ አይሆንም? ለወንድ ልጅ የ500,000 ብር ሰዓት ገዝታ ከምትሰጥ ገና ለገና ወደ እኔ ይመጣል ብላ ጉድ እኔማ ግርም ብሎኝ እንደው በፊት ያኔ ቪዲዮዎቹን በደንብ አላየውም ነበር። አሁንም በቃ ሱስ ሆነብኝ እናትዬ። ሱስ መቼ ለቀቁ ምናምን እያልኩ በቃ ሱስ ሆነብኝ ማለት ነው። ነገረ ስራቸውን ለማየት ማለት በዚህ ልክ እንዴት የሚቆጣ ቤተሰብ የለም ወይ? ጓደኛስ የለም። ጓደኛ ሲጀመር የሚያጣላና የሚያጋጭ የሚያለያይ ጓደኛ ነው ዘንድሮ ያለው እንጂ ይሄ የሚመክር ጤነኛ ያለው ጓደኛ የለም በአሁኑ ዘመን ላይ እውነት ለመናገር። እና እንዴት ነው በዚህ ልክ እንዴት ነው እንደዚህ ሩታስ ብትሆን እንደዚህ ከመስመር ወጣ ያለችው? እንዴት ነው እህቶቿ የተዱ እናትየዋ የተደች? ጉድ እኮ ነው ጉድ ማለት ነው እኮ እኛ እኔ ጀምሮ ማለት ነው ምንም የማታውቁት ነገር አለ። ምክንያቱም ዩቲዩብ ላይ ነው የምንውለው የምናድረው የምናመሸው ዩቲዩብ ላይ ነው። ቲክቶክ ላይ ብትሄዱ ጉድ ትላላችሁ። የሚወራው ወሬ ሲያስጠላ የሆነ በቃ ለመስማት ይቀፋቸዋል። አልኳቸው እህቶቼ ይቀፋቸዋል። ወይኔ እና ያው ትናንትና እንግዲህ ጊዜ እንዳልኳችሁ ቤቱ መጣች። ቤቱ በርግዳ ገባች። አብርሽዬ ደግሞ ከሩታ ለደረት ላይ ፈልሰስ ብሎ ተኝቶ ማለት ነው። እናትዬ የደላው እኮ ነው አብርሽ እኮ ምንም የሰው ነገር የሰው ስድብ የሰው አሽሙር ምንም የማይመስለው አንድ ዜጋ ቢኖር ሩታና አብርሽ ናቸው።
የፈለገውን ብቻ እነሱ ኪሳቸው ይብላ እንጂ ያና ይህ ሰው አወራ አላወራ ነገ ጧት ለሚረሳው የራሳቸው ጉዳይ ምናምን ብለው ንቀው እኮ ነው እንደዚህ በሰው ላይ ሞድ የሚሰሩት ማለት ነው የምር። እና ትናንትና በሩን ብርግድ አድርጋ ስትገባ ቡዜ አብርሽዬ ደግሞ ለጥ ብሎ ኤፍሬም አለ ቤት ውስጥ ሳሎን ቤት ነው። አብርሽዬ ከሩታ እንትን ላይ ደረት ላይ ለጥ ብሎ እሷ ገባች። ና እንሂድ፣ ና ከኔ ጋር ጊዜ እናሳልፍ፣ የኔ ቆንጆ፣ የኔ ወንድም፣ አንተ እኔ እህትህ ነኝ እኮ ረሳኸኝ ወይ ምናምን በቃ ያላለችው ጉድ የለም ቡዜ ማለት ነው። ከዛ ምን ይላታል አብርሽ፣ ከመቼ ወዲህ ነው እህትና ወንድም ጊዜ እናሳልፍ ብለሽ የምትጠይቂ ምናምን አላት ማለት ነው አላት ማለት ነው። ከዛ ስላት በቃ እሺ ጭስ ችግር የለም በቃ ናና ቡና ቻይ ቡና ብለን እንመለሳለን ምናምን ስለው ከዛ ሩታዬ ደግሞ አይሄድም አለችው። የኔ ቀብራራ እኮ ናት ሩታዬ። አይሄድም መሄድም ካለበትይ ከኤፍሬም ጋር ወጣ ብሎ ይመጣል እንጂ እሱ አይሄድም አይወጣም ከዚህ ቤት አለችው ማለት ነው። እና ቤተሰብ ማለት ነው የሚስጥር ግን ደህና ናችሁ? ሙቀቱ ሙቀት አይደለም ጋይዝ፣ ሙቀቱ ሙቀት አይደለም። መግማት እና ወረዳ ጨርሻለሁ። ከእናንተ ቪዲዮ እንደው ምን እንማራለን እኛ በመቤት በስመ አብ ወልድ ወመንፈስ ቅዱስ። ይሄ ምንድን ነው መተት ነው ምናምን የሚባለው? እኔ በህይወት የሚያስጠላኝ ነገር ይሄ ነው። በስመ አብ ወልድ ወመንፈስ ቅዱስ። እንዴ እኛ እኮ ከእግዚአብሔር በታች ነው፣ ከእግዚአብሔር በላይ አይደለም። ማንኛውም ነገር እግዚአብሔር ሲፈቅደው በሰዓቱ የሚሆንና የሚሆን ነገር ብቻ ነው። ሩታዬ አሁን ላይ እዚህ ላይ አንቺ ማስተዋል ይቀርሻል፣ በጣም ማስተዋል ይቀርሻል። እልህ ነው እንጂ እኮ እንግዲህ ከሄርሜላ ጋር እንደዛ እንደፈለገ ተላልሶ ተቧጭቆ ተሳስሞ ምን ብሎ አሁን አርግዣለሁ። ቆይ እናንተ እርግዝናው የት ገባ ነው? የሄርሜላ እርግዝና የት ገባ? ላይክ ኮሜንት ሸር ያደርጋችሁ። አላረገዘች ብላለች እኮ ሄርሜላ አላረገዘችም፣ ውሸት ነው አላረገዘችም ብላለች። ምንም ነገር አላረገዘችም፣ ውሸት ነው ብላለች። አሁን ያውላችሁ ሄርሜላም እንግዲህ በሱ ላይ እንደምትወዱ ታውቃላችሁ። ሰዓቱን እንግዲህ ያን 500 ሺህ ብር የተገዛው ሰዓት እንትና ይሄ ምነው አብርሃም ራሱን ሲስት ኤፍሬም ነው ለውሶት የነበረ ሰዓቱ ማለት ነው። አብርሃም ሌላ ጥቁር ሰዓት ነው ለውሶ የነበረው እና በቃ ምንም ነገር አያውቅም። በቃ ሩታዬ ነው የሚላት። ሩታዬ እየሳመች እኮ ነው ጊዜ እኮ እንሄድ እያለች ነው ሩታዬ፣ እኔ እሷን ትያለድም ሩታዬ መለሳታል ምናምን እያለ እንደዛ በህይወት የፈለገ ነገር ቢሆን እኔ ሁለተኛ ከሩታ ጋር እኔ ህይወት የለኝም ጨርሻለሁ፣ ከእሷ ጋር ያለኝን ነገር ጨርሻለሁ ካለ በኋላ አሁን ምን ሆነ ነው አብርሽ? እንደው ጸበል መውሰድ አለበት ይሄ ወይም ጋሽዬ ግን ጋሽዬ መጥቷል እየተባለ ነው ማለት ነው። ሰሞኑን ጋሽዬ ያረጋችሁ ጸበል ይወሰዱ፣ ጸበል ይወሰዱ። የኛ ስራችን ይመስል ኃይላችን ምን ጥቅር በወጣታል የተደረገበት ነገር ማለት ነው። ገና በሩ ቤተክርስቲያኑ በር ላይ ሲደርስ ጸበሉ ላይ ጸበል መጥመቂያው ላይ በሩ ላይ ሲደርስ ነው የሚያስጨው። ይሄ እውነት ከሆነ ማለት ነው። አቤት ቤተሰቦች ማለት ነው። የዛኔ ሪታ ውርዴቷ የምሬን ነው። እዛ ሲሄድ እኮ በመቁጠሪያው ገና መቁጠሪያውን ሳይ እኮ ነው የሚያስለፈልፈው የሆነ ነገር ካለበት። እንግዲህ ወረድ ጨራርሰናል። ስለዚህ ማን እንዳደረገበት ምናምን እዛ ይለፈልፋል ማለት የዝኔ ሩታ ምንድነው የሚወጣት? ለቤተሰቦቿ እንዴት አላሰበችም? ለልጇስ እንዴት አላሰበችም? ይሄ ልጅ እኮ አላት። የእነሱን ቪዲዮ የሚያይ ሲያድግ እኮ ልጅ እኮ አላት። አንዳንዴ አሁን ላይ የራሳችን ጥቅም ነው የምናይ እንጂ ለወደፊት ለልጆቻችን ምናምን የሚቀመጥ ይሄ ደግሞ ቪዲዮ ነው ይለቀቃል። የሚቀመጥ የትኛውም ቦታ ጎግል ላይ የተቀመጠ የትም አይሄድም ማለት ነው። እና እንዴት አላሰበችም? እንዲህ አይነት አስጠያፊ ነገር የሚሰሩት ሲያስጠሉ፣ በጣም ነው የሚያስጠሉት። መቤቴን በጣም ማለት ነው በጣም ጉድ። እንዲያው እስቲ እናንተ ከዚህ ላይ ምን ታዘባችሁ? እናንተ ከሩታና ከአብርሽ ላይ ምን ተማራችሁ? እስቲ ንገሩኝ፣ በኮሜንት ጻፉልኝ። እና ውድ የሀገሬ ልጆች ያው የነሱን ነገር የነሱ በእኔ ቪዲዮ እንግዲህ ያው እኔ በእነሱ ነው ቪዲዮ የምሰራው ምናምን ነገር ታውቃላችሁ። ግን እዚህ ጋር እንግዲህ ስራዬን እየሰራው ነው፣ እነሱንም እያወራው ነው፣ እየቦጨኩ ነው፣ እነ ሩታዬንና አብርሽን ማለት ነው። ግን የሚገርማችሁ ነገር አሁን ላይ ከኛ ጋር በጣም ሙቀት ነው እኔ እህቶቼ ማለት ነው። የሚያስጠላኝ ነገር እዚህ ወንዶቹ የሚቀመጡበትን ክፍል ማጽዳት በጣም ነው የሚያስጠላኝ፣ በጣም ነው የሚያስጠላኝ። እኔ ደግሞ ሽታ ነገር ያመኛል። የሆነ ሽታ ነገር ከሸተት በተለይ እንዴት እነሱ የሚያጨሱ ምናምን ነገር እሱ ከሸተተኝ በቃ ጭንቅላት ልፈነዳ ነው የምቀርበው አልኳቸው። አሁን እዚህ ጋር ሁላችሁ እየጠራረኩ ነው። በጣም ይሄ የሚበሉት ነገር አለ። ይሄ ጥቁር ምንድን ነው
እንደ ቆሎ አይነቱ ነው፣ ግን የሚበሉት ነገር አለ። እሱ ነው በቃ ግምት የሚያደርገው ቤቱን ግምት እህቶቼ ማለት ነው። የሁላችሁ ፀሐይ ነው እንግዲህ። ፀሐዩ ፀሐይ አይደለም፣ ከይፍ ተከፍቷል። በእርግጥ ግን እንዴት አባቱ እንደሚሞቅ አልኳችሁ። እንግዲህ ደረጃ እንግዲህ 48 ነው አሁን እንግዲህ እኛ ካታር ላይ ማለት ነው። ልነግራችሁ አልችልም። እና የዛሬ ቪዲዮአችን ይህን ይመስላል ማለት ነው። በጣም ያስጠላል ድርጊታቸው፣ ስራቸው ምናምን በጣም ያስጠላል። እናመሰግናለን ከነ ሩታና ሀና አብርሽ ስለነበረን ቆይታ። ወዳታለሁ ማሮቼ ፍቅሮቼ ማለት ነው። ጠንካራ ስለሆነች ማንም አይነካኝም፣ ማንም ካጠገቡ አይደርስም። ማንም ወንድ የሆነ ከሩታ ካጠገብ አይደርስም። በጣም ስማርት ልጅ ናት ማለት ነው። ግን አሁን ላይ ይህን ስታደርገው አብርሽን እንደዚህ ወደ ራሷ ለማድረግ የሆነ ነገር አድርጋ እሱን ፈጣሪ ብቻ ነው የሚያውቀው። እኛ ምንም የምናውቀው ታሪክ የለንም በእውነቱ ማለት ነው። እና እንደዚህ አድርጋ ያው እንግዲህ በሷ ስለምን እንደው ላልፈተፍትም ብዬ ነው በስራዬ መሀል የእነሱን የፈተፈትኩ ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ።